ሀገርና ህዝቦቿ ሰላማቸው እንዲጠበቅ በሰማይ በመድር ደግሞም በሳይበሩ ዓለም ጭምር በርካቶች ቀን ከሌሊት ደከመኝ ሰለቸኝ ሳይሉ ይሰራሉ። ሰላምን በማስጠበቅ ሲነሳ ደግሞ ፖሊስ በቅድሚያነት ይነሳል። በኢትዮጵያ በዘመናዊ አደረጃጀት የኢትዮጵያ ፖሊስ በ1934 ከተዋወቀበት ጊዜ አንስቶ የሀገሪቱን ሰላም ሲያስጠብቅ ቆይቷል። ፖሊስ ከጊዜው ጋር የተራመደ የዘመነ መሆን አለበትና ይህንንም በማስመልከት የኢትዮጵያ ፌደራል ፖሊስ ላለፉት ዓመታት ቴክኖሎጂና የፖሊስ ስራን በአንድ ለማቆራኘት በርካታ ስራዎችን ሲሰራ ቆይቷል። እኛም በዛሬው ፕሮግራማችን የሀገራችን ፖሊስ የደረሰበት ዘመናዊነት ምን ይመስላል ብለን ልናስቃኛችሁ የኢትዮጵያ ፌደራል ፖሊስ ተገኘን። አብራችሁን ቆዩ። የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ስለተቀበሉን እጅግ አድርገን እናመሰግናለን። እንግዲህ በተለያዩ አጋጣሚዎች የፌደራል ፖሊስ ወንጀሎችን አስቀድሞ ለመከላከልም ሆነ ወንጀሎቹ ከተፈጠሩ በኋላ ወንጀሎችን ውሳኔ ለመስጠት የሚረዱ መረጃዎችን በቀላሉ ለማግኘት የሚረዱ የተለያዩ ቴክኖሎጂዎችን እንደምትጠቀሙ በተለያዩ አጋጣሚዎች ሰምተናል። በተለይም ደግሞ በቅርብ ጊዜ ዜጎችን የሚያሳትፈው ኢኤፍፒ በውጭው ዓለም ከሌሎች ዓለማት ክፍሎች ጋር ተወዳድሮ ተሸላሚ እንደሆናችሁም እናውቃለን። እና ዛሬ ሳይበረኛ የቴሌቪዥን ፕሮግራም ወደ እናንተ የመጣበት ምክንያት ምን አይነት ቴክኖሎጂዎችን እንደምትጠቀሙ በሰፊው ለማሳየት ነውና የፌደራል ፖሊስ ምን አይነት ቴክኖሎጂዎችን ይጠቀማል፣ እየተጠቀመ ነው፣ በምን መልኩ እየተጠቀመ ነው ከሚለው እንጀምር። እሺ እኔም አመሰግናለሁ። መጀመሪያ የኢትዮጵያ ፌደራል ፖሊስ የተቋቋመበት ዋናው ዓላማ ወንጀልን ለመከላከል እንደዚሁ ደግሞ ወንጀል ተፈጽሞ ሲገኝ ወንጀልን መርምሮ ለፍትህ ለማቅረብ ነው። ለዚህ የወንጀል መከላከል ስራ ስንሰራ ከሪፎርም ወዲህ በተለይ ከለውጡ መንግስት ወዲህ የወንጀል መከላከል ስራችን በምን አይነት ሞዴል መመራት እንዳለበት ለመለየት ጥረት ተደርጓል። የሪፎርሙ አካል አድርገን እና የወንጀል መከላከል የምንከተለው ሞዴል የህብረተሰብ አቀፍና መረጃ መር የወንጀል መከላከል ሞዴል ነው የምንከተለው። እንደዚሁ ደግሞ የወንጀል ምርመራ ስራችን ላይ ከሪፎርሙ በፊት በጣም አስቸጋሪ የነበረ በሰብአዊ መብት ጥሰት በከፍተኛ ደረጃ የሚታወቅ ብዙዎቻችሁ የምታውቁት ማዕከላዊ ምርመራ የሚባል በጣም አስቸጋሪ የሆነ የምርመራ ስርዓት ያለበት ተቋም ነበርና ይሄ በለውጡ መንግስታችን እንዲቀየር ትልቅ አቅጣጫ የተሰጠበትና ፖሊስ ሪፎርም እንዲያደርግም የተፈለገበት ስለሆነ የወንጀል ምርመራ የምንከተለው ሞዴል ሀገራት የተለያየ ሞዴል ይከተላሉ። እኛ ግን የማስረጃና መረጃ መር የወንጀል መከላከል ሞዴል እንከተላለን። በኢትዮጵያ ፖሊስ ውስጥ በተለይ ፌደራል ፖሊስ በ2000 ዓመተ ምህረት ግንቦት ወር አካባቢ የክቡር ጠቅላይ ሚኒስትራችን የኢንሳ ዋና ዳይሬክተር በነበሩበት ጊዜ ለመጀመሪያ ጊዜ የመንገድ ላይ ካሜራ ተተክሎ ከኤርፖርት እስከ መስቀል አደባባይ ድረስ ፖሊስ በተቻለ መጠን በካሜራ የታገዘ የኮማንድ ኮንትሮል ሴንተር እንዲኖረው ተደርጎ አዲስ አበባን በተወሰነ መልኩ ለመከታተል ጥረት የተደረገበት ዘመን ነበረ። ሌላኛውና ሁለተኛው በሀገራችን አዲስ የሆነው እንደዚሁ ደግሞ በአፍሪካ የመጀመሪያ የሆነው የፖሊስ አፕ የዛሬ ዓመት በተመሳሳይ ግንቦት 15 በክቡር ጠቅላይ ሚኒስትራችን ተመርቆ ወደ ስራ ገብቷል። ይሄ አፕ ለማበልጸግ የኢትዮጵያ ፌደራል ፖሊስ የቴክኖሎጂ ማስፋፊያና የአርቲፊሻል ኢንተለጀንስ ሐሳቡ የኛ ስለሆነ እኛ ሐሳቡን ወንጀል መከላከል ስራችንን የወንጀል ምርመራ ስራችንንና ቀደም ያስቀመጥኩት ሞዴል ህብረተሰብ አቀፍና መረጃ መር የሚለውን የህብረተሰብ አቀፍ ስራውን ከትራዲሽናል ከነበረው የህብረተሰብና የፖሊስ ግንኙነት ወደ ዲጂታላይዝ ወደ ሆነው የህብረተሰብ ግንኙነት ለማሳደግም ስለሚጠቅም አፑን ተግባራዊ ማድረግ ችለናል እና በዚህ አፕ በዚህ አመት በዩናይትድ አረብ ኤሚሬት በዱባይ የአምስተኛው የፖሊስ ወርልድ ፖሊስ ሰሚት ፕሮግራም ተካሂዷል። እዛ ላይ ተወዳድረን በዛ ውድድር
በዚህ ካታጎሪ ከዓለም ከቀረቡ አፕሊኬሽኖች ፖሊስ ቤስት አፕሊኬሽን አዋርድ አንደኛው ነው ተሸላሚ ሆኗል ማለት ነው። ሁሉም ህብረተሰብ ክፍል በቀላሉ ተጠቅሞ ፖሊስን የመሆን ለፖሊስ የሚፈልገው መረጃ የማቅረብ ደግሞ በመታቀርቢው መረጃ ውስጥ ፋይል ነምበር ስለምትይጂ በቀላሉ ኬዝሽ የት እንደደረሰ መከታተል የምትችይበት ፖሊስን መውቀስ የሚቻልበት ማለት ነው። ሌላኛው ደግሞ የጉድ ገቨርናንስ ኢሹ አለ በየትኛውም ተቋማት ሰርቪስ ላይ። ለዚህ በጉድ ገቨርናንስ ኢሹ ላይ አላስፈላጊ ሰርቪስ ሲኖር የትኛውም ተቋሚው በቀላሉ በዛ ሲስተም ወደኛ መላክ ይቻላል። እንደዚሁ ደግሞ ፖሊሱ ራሱ በተሰማራበት ቦታ ላይ አላስፈላጊ ከዲሲፕሊን ውጭ የሆነ ግንኙነት የሚያደርግ ከሆነ ስራዎችን የሚሰራ ከሆነ እነዛን ፖሊሶች በዚህ አፕ በተለያየ መልኩ መረጃዎችን ሰጥቶ ተጠያቂ ማድረግ የሚያስችልበት እድል ስላለ ይሄም ደግሞ በተጨባጭ ሆኖ ውጤት ያያየንበት ስለሆነ ይሄንን መጠቀምም እና በደንብ አውቆ ተግባራዊ ማድረግም ይጠቅማል ማለት ነው። መልካም የፌደራል ፖሊስ እነዚህ ቴክኖሎጂዎች ከመጠቀሙ በፊት ወንጀሎችን ለመከላከልም ሆነ ወንጀሎቹ ከተፈጠሩ በኋላ ምርመራን ለማቀላጠፍ ምን ያህል አድካሚ ሁኔታ ነበር ያሳለፈው? ቴክኖሎጂ በጣም ያግዛል ስራ። እንግዲህ ከቴክኖሎጂ ከመኖሩ በፊት ያው በቅርቡም ክቡር ጠቅላይ ሚኒስትራችን አንድ ማብራሪያ ሰጥተዋል። ፖሊስ አብዛኛው የተለመደው ትራዲሽናል የሆነው የፓትሮል ሲስተም አለ። መኪና ሊኖር ይችላል ወይ በእግረኛ ፖሊስ ስምሪት አድርጎ አብዛኛው በሰው በሚደረግ ቅኝትና ህብረተሰቡ ቀርቦ በሚሰጠው መረጃ ላይ የተንተራሰና በዛ የሚሰራ የነበረ ነው። አሁን ግን የኮማንድ ኮንትሮል ማዕከሉ የሲቲዝን ኢንጌጅመንት ሴንተሩ ከተገነባና እነዚህን ወደ ቴክኖሎጂ ማገዝ ከጀመርን ወዲህ አዲስ አበባ ላይ እንደሆነ ብዙ ፖሊስ አይታይም። ብዙ የፖሊስ ግርግር ትርምስ የለም። ግን ላይቭ እየታየ ፖሊሱ በጣም ያደገና ኢንክሪፕትድ የሆነ ዲጂታል ኮሙኒኬሽን አለው። ኮሙኒኬት ይደረጋል፣ በቀላሉ ይደርሳል። እነዚህ ሲስተሞች በሙሉ ለምሳሌ አዲስ አበባ ላይ 96 ፖሊስ ጣቢያ ላይ ሲስተሙ ኢምፕሊመንት ተደርጓል። የሆነ መረጃ ሲመጣ በቅርብ ላለው ፖሊስ ወዲያው ይደርሳል። ሲስተሙ በራሱ ደግሞ በቅርበት ያለው ፖሊስ ኬዙ የመጣበትን ቦታና በቅርበት ያለውን ዲስፕሌይ ስለሚያደርግ ፖሊስ በቀላሉ መረጃውን እያገኘ መስራት የሚችልበት እድል አለ። እንደገና 991 ስልክ አለ። ለምሳሌ 991 ስልክ ዳውንሎድ ስታደርጊ ስልኩንም ስለምታገኚ ህብረተሰቡንም ፖሊስ ጋር ሳይደርስ በቀላሉ በእነዚህ ሲስተሞች ተጠቅሞ መረጃ መስጠት ይችላል። 24 ሰዓት 24/7 ነው ስራችን። ሲስተም ላይም ያሉና በካሜራ የሚከታተሉትም ማንኛውም አይነት የትራፊክ ኬዝ ይሁን የወንጀል ኬዝ ይሁን መረጃዎችን በየጊዜው ለሚመለከተው አካል እየላኩ እነሱን እየተጠቀሙ ወንጀለኞችን ለመያዝ በጣም ነው የሚያቀለው። በዚህ ከነዚህ ከተጠቀስኳቸው ውጪም የድሮን ዲፓርትመንት ፈጥረናል አሁን እና ድሮኖች አሉን። በፈለግን ጊዜ በየትኛውም የአየር ሁኔታ ውስጥ ፍላይ አድርገው የመረጃዎች ማምጣት የሚችሉ ክትትል ካለብን ክትትል ማድረግ የሚችሉ እነዚህን አቅሞች መፍጠር የተቻለበት ሁኔታ ነው ያለው። በቅርቡ ደግሞ አዲስ ነገር ለማስተዋወቅ እየተዘጋጀን ያለ ነው። የሰው አልባ ስቴሽን ልንገነባ ነው። እሱ ከኛ ሲስተም ጋር ኢንተግሬትድ የሆነ የስማርት ፖሊስ ስቴሽን እሱን ደግሞ ስንፈጥር ሰዎች በቀላሉ ምንም ሰው ሳይው ገብተው ቴክኖሎጂው ኤአይ ሪሌትድ ነው። በቀላሉ ኢንፎርሜሽን አግኝተው የሚፈልጉትን ኬዝ እና የሚፈልጉትን ሰው ላይቭ አግኝተው ኬዛቸውን ነግረው ሊወጡ የሚችሉበትን እድል በቅርቡ ላውንች እናደርጋለን። እሱ በአፍሪካ የመጀመሪያ ይሆናል፣ በዓለም ላይ አራተኛው ሆኖ የሚገነባ ይሆናል ማለት ነው። የቴክኖሎጂ ውጤቶቹ እንግዲህ ስራን ለማቅለል በጣም ወሳኝ ናቸው። የደህንነት ጉዳይ ደግሞ ጎን ለጎን አብሮ ይሄዳልና ምን ያህል ደህንነታቸው የተጠበቀ ነው? እኛ አብዛኛው የምንጠቀመው ቴክኖሎጂ ሀገር ውስጥ የለማ ነው እና ዳታ ማዕከላችንም እዚሁ ነው፣ የራሳችን ነው። ለዚህ ምንም ለውጪ ሊጋለጥ የሚችልበት እድል የለም። ኢቭን አሁን የምናስበው አዲሱንም ሲስተም በሀገር ውስጥ ባለሙያዎችና በተለይ በጣም እንደዚህ አይነት አቅሞችንም ውስጥ መፍጠር ነው። እኛ ሪስክ ወስደን ውስጥ ነው የምናሰራው። እንደገና ደግሞ አርቲፊሻል ኢንተለጀንስ አለ፣ ኢንሳ አለ፣ ሌሎች ተቋማት ስላሉ በጣም ተባብረን ስለምንሰራ በየጊዜው የኛን የሴኩሪቲ ስትሬንግስ ቼክ እያደረግን በራሳችንም አፕዴት እያደረግን ብዙ ለዚህ እስካሁን ድረስ ያጋጠመን ችግር የለም። እሺ፣ በዚሁ አያይዤ ልጠይቅና ከኢንሳ ጋር በምን መልኩ በጋራ እየሰራችሁ ነው?
ከኢንሳ ጋር ከአንድ ዓመት በፊት የኤምኦዩ ተፈራርመናል። በጣም ነው የምንተጋገዘው። አንደኛ እኛ ጋር አቅም የመገንባት ስራ በስፋት ይሰራሉ። ዩኒቨርሲቲ ያለን በጣም የቆየ ዩኒቨርሲቲ የኢትዮጵያ ፖሊስ ዩኒቨርሲቲ እዛም ላይ ቴክኖሎጂ ፋክልቲ አቅሙን ለማሳደግ በቅርበት የሰው ኃይልንም በማብቃት ቴክኖሎጂዎችንም በማገዝም በማስተዋወቅም ከኛ ጋር በስፋት ይሰራሉ። በቅርቡ እንደውም የአጠቃላይ የኛን ሂውማን ሪሶርስ ማኔጅመንቱን አውቶሜት ለማድረግ በጋራ የሰራ ነው ሶፍትዌር አልቆ አሁን ቴስት ላይ ነው ያሉት እና ኢንሳ በኦፕሬሽንም ኬዝ ላይ በጣም ብዙ ዲጂታል ፎረንሲክ ላይ አብረን እንሰራለን። ትልቅ ዲጂታል ማዕከል ፎረንሲክ ማዕከል ገንብተናል። በጣም ያደገ ግን አሁንም ከነሱ ጋር ተቀራርበን ነው የምንሰራውና ኢንሳ የኛ በጣም ሪል ፓርትነር። አፑን ሲስተሞቹን የተወሰነ እናያለን። ባለሙያዎች ስላሉ እነሱን ብሪፍ ያደርጋቸው። ይሄኛው የኛ የሲቲዝን ኢንጌጅመንት ማዕከሉ ነው። ይሄ የምታዩት የዱባይ ላይ በነበረው የወርልድ ፖሊስ ሰሚት 25 ላይ አፑ እውቅና ያገኘበት ሽልማት ነው። ይሄ አፕ በተወዳደረበት ካቴጎሪ ዓለም ላይ አንደኛ ነው የወጣው። በዚህ አመት ከ130 ሀገራት በላይ ናቸው በዚህ ሰሚት የተሳተፉት። ለዚህ አጠቃላይ ወጣት ኦፊሰሮች 24/7 ነው እዚህ የሚሰሩት። ኮማንደርም መጥቷል። ኮማንደር የቴክኖሎጂ ማስፋፊያ መምሪያ ኃላፊ ነው። እዚህ ያለውንም ብሪፍ አድርጋቸው። እንደዚሁ ደግሞ እዛ ኮማንድ ኮንትሮል ማዕከልም ያለውን ብሪፍ ታደርጋቸዋለህ። ኮማንደር ደምሴ ይልማ ይባላል። በፌደራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ነኝ። እሺ፣ ስለ ኢኤፍፒ በቂ ማብራሪያ ፈልገን ነበር። ኢኤፍፒ አፕ ኦልሞስት 1 አመት ሆኖታል ከበለጸገ። አፑ የተቋቋመበት ዋነኛ ዓላማ ዜጎች ካሉበት ቦታ ሆነው መረጃን ለፖሊስ መስጠት እንዲችሉ ነው። ይህንን ደግሞ መረጃ መስጠት የሚችሉት በኦዲዮ፣ በቪዲዮ፣ በፎቶ ፋይሎችን ስካን እያደረጉ እንዲሁም የተለያዩ የሐሰት መረጃዎችን ደግሞ የሚያሰራጩ የሶሻል ሚዲያ ፕላትፎርሞችን ሲያዩ ዜጎች እዚህ ላይ ተገቢ ያልሆነ መረጃ እየተሰራጨ ነው የሚለውን መረጃ መስጠት የሚያስችል ነው። ሌላው ሲስተሙ በጣም ጠቃሚ የሚሆነው ሎኬሽን ቤዝድ ነው። ለምሳሌ አዲስ አበባ ላይ ወደ 96 ፖሊስ ጣቢያዎች አሉን። የሁሉም ፖሊስ ጣቢያዎች ሎኬሽን ሬጂስተር ተደርጓል። ሲስተሙ ያውቃቸዋል። ሶ እኔ እዚህ ሆኜ መረጃ ስልክ እዚህ ፌደራል ፖሊስ ዋናው መስሪያ ቤት ላይ በአቅራቢያ ያለውን ፖሊስ ጣቢያ ሲስተሙ ይሰጠኛል ማለት ነው። እዚህ ያሉት ሙያተኛ ለዛ ለመጣው ኬዝ ነምበር አለው ዩኒክ የሆነ በዛ ኬዝ ነምበር አቅራቢያ ያለው ፖሊስ ጣቢያ የትኛው እንደሆነ መረጃ ስለሚሰጠው ወዲያውኑ ለሱ አሳይን ይደረጋል። እዛ አካባቢ ያለ ፖሊስ ደግሞ ቶሎ ምላሽ እንዲሰጥ ያደርጋል ማለት ነው። ስለ ኢኤፍፒ በጣም በቂ መረጃ አግኝቻለሁ። ሌሎች ተጨማሪ የቴክኖሎጂ ውጤቶች አሉ? ይሄኛው ሲስሪ ነው የምንለው፣ ኮማንድ ኮንትሮል ሴንተር ነው የምንለው። እዚህ ውስጥ እያንዳንዱን ነገር ላይፍ ነው የምንከታተለው። ኦፕሬሽን ሲመራ እዛ ይሆናሉ። እዚህ ጋር ይሄ አፑም እዚህ ኢንቴግሬት ተደርጓል። አፕሊኬሽኑ የሞባይል አፑ ማለት ነው። እንደገና ሬዲዮ ኮሙኒኬሽን አለ፣ ሲሲቲቪ ካሜራዎች አሉ። ሲሲቲቪ ካሜራዎች፣ ሞባይል ካሜራ አለ። እንደገና ደግሞ ፊክስድ ካሜራዎች አሉ። አንድ ላይ ሆኖ ኮማንድ ኮንትሮል ከዚህ ነው የሚመራው፣ ከዚህ ማዕከል ማለት ነው። ባይ ዘ ወይ ይሄ ማዕከል ከዛሬ 17 አመት በፊት ክቡር ጠቅላይ ሚኒስትር የኢንሳ ዋና ዳይሬክተር በነበሩበት ሰዓት ከኤርፖርት እስከ መስቀል አደባባይ ያሰሩበት የተሰራበት ወቅት ነው።
ግን ምንም ኤክስፓንሽን ሳይደረግለት ኢቭን የነበረው ደረጃ ራሱ በወረደ ነው። አሁን ባየው ሴታፕ አይደለም የነበረው ራሱ። እዛን ከሪፎርሙ በኋላ ግን መተው ሲጎበኙ አይተው ጥሩ ሁኔታ አልነበረም። የተቋሙ አመራር መንግስትም ከፍተኛ ድጋፍ አድርገው አሁን በመናየው ደረጃ ተደራጅቶ የወንጀል መከላከል ስራችንን የምርመራ ስራችንን በሚያግዝ ደረጃ ስራ እየሰራ ነው ያለው። 24/7 ክፍት ነው። ኦፊሰሮች በዚህ ያለው መረጃ ይከታተላሉ። እዚህ ያለው ነገር ምንድነው? ቀደም እንዳልኩሽ ሞባይል ካሜራዎች አሉን፣ ፊክስድ ካሜራዎች አሉ። እንደገና 5 ኪሎ ሜትር ድረስ ማየት የሚችሉ ፓኖራሚክ ካሜራዎች የምንላቸው በተለያዩ ቦታ የምናስቀምጣቸው አሉ። እነሱን ሁሉ ኢንቲግሬት አድርጎ የያዘ ነው። ኤኤፍፒ አፕም እዚሁ ኢንቲግሬት ተደርጎ አለ። ኢቭን የድሮን እንትንም እዚህ ኢንቲግሬት ተደርጎ በሲሙሌሽን እዚህ ያለውን ነገር ማየት ይችላሉ ማለት ነው። አሁን ላይፍ ነው ያለ ነው። እንደምታዩ ዝናብ እየዘነበ ነው ያለውና እዚህ ላይ የሚታዩ ነገሮች ያንዳንዱ ነገር ኮንትሮል እያደረግን ነው ያለ ነው። ላይፍ የምናያቸው ነገሮች አሉ። ምናልባት ያንዳንዱ ቦታ ላይ የተለያዩ ቦታዎች ያሉንን ሆትስፖት የሆኑ ቦታዎች ነው እዚህ ጋር ያወጣናቸው ካሜራዎች እሱን እያሳየን ያለ ነው። ያንዳንዱን እንቅስቃሴ እናያለን እዚህ ማለት ነው። ለምሳሌ መስቀል አደባባይ ላይ ያለውን ኢቨንት ለማየት ከተፈለገ ያንዳንዱን ነገር ላይፍ እናያለን። ይሄ አሁን እጀባ እየተከናወነ ያለ ነው የተሰራ ያለው። ሰራዊቱም እንደዚሁ በየቦታው ላይ ያለውን ሰራዊታችን እንዴት እየጠበቀ እንዳለ ለምሳሌ መስቀል አደባባይ መስቀል በዓል ሲከበር ያንዳንዱ ነገር ሰርቪላንስ ውስጥ ነው የምናስገባው። እንትን አለ ፊክስድ ካሜራዎች አሉ። ከፊክስድ ካሜራዎች ውጪ የሆኑ ነገር ካለ ደግሞ በሞባይል ካሜራዎች ከቨሬጅ እናሰጣለን። በዚህ መንገድ ስራዎች ነው ያለን። የኢድ በዓል ሲኖር የእሬቻ በዓል ሲኖር እንደዚህ ሆኖ ይሄ ህዝብ በሰላም ወጥቶ በዓሉን አክብሮ እንዲገባ እዚህ የምንጠቀማቸው ቴክኖሎጂዎች ከፍተኛ ድጋፍ ያደርጋሉ። ምክንያቱም ወታደር ብቻ ጠብቀሽ የምትችይው አይደለም። አሁን ዜብራ ላይ ነው ችግሩ የምን እንደሆነ በቀላሉ አይደንቲፋይ ማድረግ ለምሳሌ ልጁ ኦልሞስት አቋርጧል። በስፒድ ስለሆነ ነው ልጁ መጥቶት ይጣለው ማለት ነውና አንዳንዴ ዜብራ ነው ብለንም መዘናጋት አያስፈልገንም። እግረኛውም እንደገና ደግሞ ሹፌሮችም ተረጋግተው ዜጎችን ቢያሳልፉ ጥሩ ነው። እዚህ ጋር ለምሳሌ አሁን በዚህ ቅርብ ቦታ ላይ በዚህ አይነት ፍጥነት መሄዱ አንድ እናት እዛ ውስጥ ሞተዋል። አሁን እዛ ውስጥ ገይተው ሞተዋል። እሷ አመልጣለች ተርፋለች። ይሄውም በፍጥነት የመጣ ችግር ነው። በዚህ ቦታ ላይ ዝናብ ነው ያለው። ሌላው ደግሞ እዚህ ጋር አንድ በጣም የሚያስገርም አባታችን ቀስ ብለው መብራት ሲቆም ማለፍ ሲችሉ ጥላ ይዘው በእንዲህ አይነት መንገድ ተገጩበት ሂደት ነው የምናየው። ኮማንድ ኮንትሮላችን ይሄን ይመስላል ማለት ነው። አሁን ወደሚቀጥለው ወደ ሬዲዮ ክፍል አለ። ወደ ዲጂታል ሬዲዮ ትራንኪንግ ኦር ኖክ ኖሩ የምንለው ወደዛ እንሄዳለን። ኖክሩም የምንለው ክላሳችን ነው። ከዚህ በፊት ፖሊስ እንትን የለውም ሞቶ የለውም። አሁን ምናልባት አለቃ ገልጾላችሁ ይሆናል። ከዚህ በፊት ዝም ብሎ ነበር የነበረን። አሁን ግን ፕሮቴክቲቭ በጀግንነት መጠበቅ በሰዋዊነት ማገልገል የሚል ሞቶዎች አለን። ይሄ ከሪፎርም ወዲህ የመጡ ናቸው። እዚህ ላይ እንደምታውቁት ክቡር ጠቅላይ ሚኒስትር በአንድ ወቅት ንግግር ሲያደርጉ ፖሊስ ሊኖረው የሚገባው ኳሊቲ የገለጹበት ነው። የኛ አሁን የሪፎርማችን ማጠንጠኛ መነሻ ሀሳብ ይሄ ነው። ይሄ ጽሁፍ ነው። እዚህ ላይ ስታነቢው ፖሊስ ምን መምሰል አለበት የሚለውን ያስቀመጡበት ነው። በወታደራዊ አቋም፣ በቴክኖሎጂ፣ በሎጂስቲክ አጠቃላይ የሰለጠነ የፖሊስ አቋም እንዲኖረን ያደረጉት ንግግር ነው። ከዛ ንግግር ነው እያንዳንዷን ነገር ተግባራዊ እያደረግን ያለ ነው ማለት ነው። ሌላ እዚህ ጋር የምንጠቀማቸው ቴክኖሎጂዎች ናቸው። ያው ከዚህ በፊት አናሎግ ሬዲዮ ነበር የምንጠቀመው።
አናሎግ ሬዲዮ ደግሞ ያው ራሱ የሆነ ባክዶር አለው ከሴኩሪቲ አንፃር ማለት ነው። ከዚያ ስለዚህ ያኛው ወደ ዲጂታል የሆነ በጣም ሴኩርድ የሆነ ነው፣ ዲጂታል ነው። ይሄን ሬዲዮ ነው የምንጠቀመው አሁን ላይ በጣም ስትሮንግ የሆነ የሴኩሪቲ ኪዎች ያሉት ነው። እዚህ ላይ ጂና የሚባል ሲስተም አለ። ኦን ዲዩቲ እና አውት ኦፍ ዲዩቲ ያሉ ስራዎችን ነው እየሰራን ያለው። እዚህ ለምሳሌ እዚህ ሰማያዊ ሆኖ የምናያቸው ኦን ዲዩቲ ያሉ ናቸው፣ በስራ ላይ ያሉ ናቸው። ሌላው ቀይ ሆኖ ያለው ደግሞ በስራ ውጪ ነው ያለው፣ አውት ኦፍ ዲዩቲ ነው። ከስራ ውጪ ሆኖ ያለ መሆኑን ነው ያለን። ለረጅም ሰዓት ቀይ ሆኖ ከቆየ እንደዚህ አይነት ሬዲዮ ለረጅም ሰዓት ቀይ ነው የት ሄዶ ነው ወይስ ምንድነው ብሎ ኮል ሳይን አለው። በዚህ ኮል ሳይን እንትን ይደረጋል ማለት ነው። ለምሳሌ አዲስ አበባ 6 ጌቶች ካሉ 6ቱ ጌቶች ላይ በአንድ መልእክት ይሄ መኪና ይፈልጋል ካለ ያ መኪና ወዲያውኑ እንዲያዝ ማድረግ ይቻላል። በአናሎጉ ግን ያንዳንዱ ሬዲዮ ጋር ነው ኮሙኒኬት የምናደርግ የነበረው። እሺ በጣም ነው የማመሰግነው። እንግዲህ ፌደራል ፖሊስ እየተጠቀመ ያላቸውን ቴክኖሎጂዎች በበቂ ሁኔታ አብራርተውልናልና እጅግ አድርገን እናመሰግናለን። ያው እንግዲህ እንደ አንድ ዜጋ እኔ መሳተፍ የምችለው የኤፍፒን ዳውንሎድ ማድረግ ነውና በሱ መረጃዎችን ማድረስና መሳተፍ ነው። ስለዚህ እሱን እንደማደርግ ቃል እገባለሁ። እንዲሁም ደግሞ ለተመልካቾችም ደግሞ እንደዚሁ የኤፍፒን ዳውንሎድ አድርጋችሁ ወንጀልን በመከላከል ስራ ላይ ተሳተፉ እንላለን። እናመሰግናለን። ታንኪዩ። እናመሰግናለን።